ወደ ቀልቧ ወደ አይምሯ ወደ ማንነቷ እንድትመለስ አይምሯ እንዲረጋጋ እንድትለምኑ ሊፈልጋለሁ እንድትጸልዩ ሊፈልጋለሁ እንዴት እንዲፈጠራል ብለው ልጆትን ለማዳን ሳይሆን ስለ ድንግል ማርያም ፍቅር ነው ሌላ ነገር ካለ ከጀርባቸው መድኃኒዓለም ይጠይቃቸው መብርሃን ምስሏ ሲቀደድ ደግሞ እንደ አንድ ክርስቲያን በጣም ያማል የእውነት ይብቃን በመድኃኒዓለም ስም በር አስፈቅደው ነው ሰብረው ነው የገቡት እነዚህ ልጆች እግዚአብሔር በቃችሁ ይበላል አንዳንዶች ራሷን ማታደን ስዕል ይላሉ እንኳን አደረሳችሁ አዲስ ሐሳብ አዲስ ተስፋ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን አሜን የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ መልካም አውደ ዓመት ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል በዘመነ ማርቆስ ተጠምቋል በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ በ1487 ዓመተ ምህረት በአፄ ናዖድ ዘመነ መንግስት የተተከለችው የአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ እናቴ ኢልሽ አምላክሽ ልጅሽ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ እንግዲህ እግዚአብሔር እድሜና ጤናን ሰጥቶን 2018ን አንድ ብለን ከቆጠርን ዛሬ ቀናቶች ተቆጥረዋል ለዚህ ዓመት ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን እመብርሃን እንግዲህ አትለይምና እናቱ ሁሌም ስለሷ ሲነሳ በልባችን ፍቅሯ እልፍ ነው ስንጠይቃት ቅርብ ነው ስንፈልጋትም አብራን ያለችው ምን ያላደረገችልን አለ ስለ ማርያም ብለን መንገድ ተከፍቶልናል የማርያም መቀነት ብለን ከፍ ብለን ብናጋጥጥ ሰማይ ላይ ታስሮ አይተናል ማርያም ብለን ብንጠራት ያልደረሰችበት ቦታ የለም ይህች እመብዙሃን ይህች ለሁሉ ደራሽ ይህች የፍጥረት ሁሉ እናት ይህች ሲነግሯት የምትሰማ ይህች የጠየቋትን ሁሉ የሚጠቅመውን የምትሰጥ እናት ሰሞኑን ምስሏ ተቀዶ አይተናል ብዙዎቻችን ብቻ ሳይሆንም ስዕሉን የቀደደችው ልጅ እናትም ጭምር ደም አንብታለች ምክንያቱም እሷም እናቷ ናትና ይሄ ሲሆን ያስቆጣል ይሄ ሲሆን እጅግ ያስመርራል ይሄ ሲሆን ብዙ ነገሮችን ብሶት ያነሳሳል ይሄንንም ምክንያት በማድረግ በማህበራዊ ሚዲያ ላይ በጣም በርካታ ሐሳቦችን ሰምተናል ታዲያ አንዳንዴ ደግሞ ጅብ በቀደደው ውሻ በቀደደው ነው ጅብ ይገባል ልክ እንደሚባለው ኦርቶዶክሳውያን እናትነት ፍቅራቸው አንገብግቧቸው በተነሱበት በዚህ ሁኔታ ላይ የማይመለከታቸው ገብተው ሲያቦኩት እልፍ ነገሮችን ተመልክተናል ቤተሰብ ሲጨነቅ ልጅቷንም እንደዚሁ ሃይማኖትን በራሱ እንዲሁ እልፍ ነገሮች ለማድረግ ሲመለከታየንና የዚህች ልጅ እናት ወደኛ ደወሉ በወቅቱ ህመም ላይ ነበርኩና ህክምና እየወሰድኩ ስለሆነ
ይቅርታ እናቴ አሁን ህመም ላይ ነው፣ ምንም ነገር የሰማሁት የለም አይደል ያልኩት። ምንም ምክንያቱም እየሰማሁ ስላልነበረ ከህመሜ መለስ ስልም ወደ ራሴ ስገናኝ ነገሩ በቲክቶክም በፌስቡክም በምንም ሳየው መልሼ ደውዬላቸው ዛሬ ለመገናኘት በቅተናልና ስለ ማርያምን የቀደደችዋ ልጅ ወላጅ እናት ወይዘሮ አበበች እዚህ ስቱዲዮአችን ተገኝቷል። እናቴ እንኳን ደህና መጣሽ። አንቺ እያልኩ ላወራ ነው እንግዲህ ቅርብ ነሽ። አዎ ማን ነበረ ስሟ ልጅቷ? ቤተልሔም። ቤተልሔማ ሚሊዮን። ያንቺ ስም አበበች? አዎ እንግዲህ በተለያዩ አጋጣሚዎች እንዲህ አይነት ነገር ሁኔታ ሲመጣ ያስቆጣል፣ ያናድዳል፣ ያበግናል። በእርግጠኝነት ይሄ ጉዳይ አንቺ ቤት ውስጥ የተፈጠረ ስለሆነ ሆነ እንጂ ሌላ ቤት ቢሆን ኑሮ አንቺም ከሚቆጡት አንዱ እንደምትሆኝ አልጠራጠርም። አይደለም? እስቲ የሆነው ነገር ምን ነበረ? ስለሱ ነገሬን እሱን እንስማ። እሺ ከሱ በፊት ሁሉንም ኢትዮጵያውያኖች በሀገር ውስጥ በውጪ በተለያየ ሙያ ያላችሁ የተለያየ እምነት ተከታዮች በህመም ላይ ያላችሁ ጎዳና የምትተዳደሩ በሁሉም መስክ ያላችሁ ኢትዮጵያውያን ከሀገር እስከ ሀገር የተደረገው ነገር እጅግ በጣም አሳዛኝ አስከፊ ድርጊት ነው። እጅግ አዝኛለሁ። እጅግ ልቤ ተሰብሯል። ግን ይህ ሁሉ ድርጊት ይህ ሁሉ መከራ የመጣብኝ በእኔ ላይ በሚያሳዝን ሁኔታ ነው። ልቤ ተሰብሯል። ልቤ አዝኗል። በዓለም ላይ ያላችሁ ሁላችሁንም የትኛው እምነት ተከታይ ሆኑ ማናችሁንም ከልቤ በመድኃኔዓለም ስም በድንግል ማርያም ስም በሰማዕታት ስም ይቅርታዬን ለልጄ ይቅርታ እንድትሏት እችን ወጣት ይቅርታ እንድትሉልኝ በአክብሮት እጠይቃለሁ። በመድኃኔዓለም ፍቅር እጠይቃለሁ። መድኃኔዓለም ይቅር ይበልሽ፣ ይቅር ይበላት። እንግዲህ አይዟችሁ፣ ይቅርታችሁን እግዚአብሔር ይቀበል። ይቅርታችሁን ፈልጋለሁ፣ ምህረትን ፈልጋለሁ፣ ከእግዚአብሔር ምህረትን ፈልጋለሁ። ለዚህ ሁሉ ጉዳት እንትን ያላት ብዙዎች ላታምኑ ትችላላችሁ። ያላመናችሁ አላችሁ፣ ያመናችሁ አላችሁ። ልጅቷን በፊት የምታውቁ ያመናችሁ አላችሁ። ያሳደጋችሁ ሰዎች፣ በአካባቢ የነበራችሁ ሰዎች፣ ህመሟን ያያችሁ ሰዎች አዝናችኋል። በጣም የተቆጣችሁም እውነታችሁን በጣም ያስቆጣል። በጣም የእውነት ያስቆጣል ድርጊቱ። ግን የሁሉ ድርጊት የሆነው የእውነቴን ነው የምለው እግዚአብሔር መድኃኔዓለም በሚያውቀው በህመም ምክንያት ነው ያልኩት። የእውነቴን ነው። እግዚአብሔር እኔን ይጠይቀኛል። በዋሽ እኔን ይጠይቀኛል። መድኃኔዓለም እኔን ይጠይቀኛል። ድንግል ማርያም እኔን ትጠይቀኛለች። ታውቃለች። ድንግል ማርያም ያለባትን ችግር ታውቃለች። በደንብ ታውቃለች። ሰማዕቷ ቅድስት አርሴማ በእውነት ታውቃለች ያለባትን ችግር። እግዚአብሔር አምላኬ በደንብ ያውቀዋል። እግዚአብሔር ይቅር ይላል፣ ሰውም ይቅር ይላል። እውነቴን ነው የምለው። በዚህ ጉዳይ የተጎዳችሁ አባቶች፣ የቤተክርስቲያን አስተዳዳሪዎች፣ ሀገር ወዳዶች፣ የተለያየ ሙያ ያላችሁ ሁላችሁም የእውነት ነገሩን እንዳይከር ነገሩ ሀገር እንዳያጠፋ ስላደረጋችሁልኝ አመሰግናለሁ። በእውነት አመሰግናለሁ። ኢትዮጵያውያኖችን እጅግ በጣም ነው የማመሰግነው። የሀገሬ ሕዝብ ሰላም መሆኑ በዚህ ሰዓት በደረሰባችሁ በደል የደረሰባችሁ ጉዳይ እግዚአብሔር አብርዶት ሰላም መሆኑን እግዚአብሔር አምላኬን አመሰግናለሁ። ወላዲተ አምላክን አመሰግናለሁ። አባቶች የተጎዳችሁ ያዘናችሁ በእውነት ለዚች ወጣት ይቅር እንድትሉ እንድጸልዩላት እለምናለሁ። የትኛውም እምነት ተከታይ የሆናችሁ እለምናለሁ፣ በእውነት እለምናለሁ። ወደ ቀልቧ፣ ወደ አይምሯ፣ ወደ ማንነቷ እንድትመለስ አይምሯ እንዲረጋጋ እንድትለምኑልኝ ፈልጋለሁ፣ እንድጸልዩልኝ ፈልጋለሁ። ከዛ በመቀጠል በየትኛውም እምነቱ በየትኛውም ዕውቀት ደረጃ ያላችሁ በማህበራዊ ጉዳይ የምትሰሩ በጤና ላይ የምትሰሩ የጤና ባለሙያዎች ተደራጅታችሁ የሚሆን በማንኛውም መንገድ ተገናኝታችሁ እች ልጅ አይምሯ እንዲረጋጋ ባለችበት ቦታ አይምሯ እንዲረጋጋ አድርጋችሁ
ወደ ቀልቧ ስትመለስ ሀገራችንን ህዝባችንን የተጎዱትን በሙሉ ይቅርታ እንድትጠይቅ አድርጉልኝ። አይምሮዋን አረጋጉልኝ። ባለችበት ቦታ አይምሮዋ እንዲረጋጋ አድርጉልኝ። አይምሮሽ ይረጋጋ በሏት። ተረጋጊ፣ ባለሽበት ስፍራ ራስሽን ብቻ አረጋጊ በሏት። የሆነውን ነገር በኋላ እንድንክስ በይቅርታ እንድንተላለፍ። ብዙዎች የተለያየ አስተያየት የምትሰጡ ተረጋጉ፣ ጊዜ አለው። እውነት ይወጣል፣ ጊዜ አለው ሁሉም ነገር። ትንሽ እንረጋጋ። አሁን እንደተረጋጋችሁ እንረጋጋና እስቲ ወደ እውነቱ እንመጣለን። ትልቁ ነገር ሀገር ይኑረን፣ ወተን የምንገባበት። እግዚአብሔር ሀገራችንን ሰላም ያደርግልን፣ በፍቅር እንድንቆይ ያደርግልን፣ በሰላም ወተን እንድንገባ ያደርግልን። የእርቅ የሰላም ዘመን እግዚአብሔር ያደርግልን፣ የእውነት ያደርግልን። ስለ ሀገራችን በእንባ እንድንጸልይ ያድርገን፣ ልቦናችንን ይመልስልን። የትም ቦታ ስፍራ ያላችሁ በየትም ስፍራ በማንኛውም ስራ ተሰማሩ፣ ስለ ሀገራችን እንጸልይ፣ ሰላም እንድንሆን። ይህንን እማጸናለሁ። በጣም እንግዲህ አንድ እናት ኢትዮጵያዊ እናት ኦርቶዶክሳዊ እናት ልትመኘው የምትችለው መልካም ምኞት ነውና እግዚአብሔር በቃችሁ ይበላል። ለልጆትም ምህረትን ያምጣልን። እግዚአብሔርም ይቅር ይበላት። ሰው ታምም ያለው ካለ ማሳከም ነው ወይም ደግሞ ወደ ጸበል መውሰድ ነው። ይህቺ ልጅ በምን ሁኔታ ላይ ትገኛለች የሚለውን በኋላ እንመጣለንና የተፈጠረው ብዙዎችን አሳዝኗል። ምንም ጥርጥር የለም። እርሱም አዝነዋል። ምክንያቱም የሁላችን እናት ናት መብዘዋል። ሌላው ቢቀር ይህቺ ልጅ ሲያገኙ ማርያም ማርያም ብለው ነው መጀመሪያም እመብርሃን አደራሽን ብለው አደራ ለሷም ሰጥተው ጭምር ነው። ያቺ እናት ስትጎሳቆል፣ ያቺ እናት ስትቀደድ ያማል። ይባስ ብሎ ደግሞ በራስ ጉያ በራስ ስሜት ደግሞ ሲሆን ከፍተኛ እንደሆነ አውቃለሁ። እንዴት ነበር የተፈጠረው? ምን ተሰማው? እስቲ ከሱ እናንሳና ወደ ሌሎች ጉዳዮች እንሄዳለን። እኔ እንግዲህ ያው ያምብኛል ብያለሁ። ስለሷ ነው መጠመቀው ብያለሁ። ገዳምም ሰንብቼ ነው የመጣሁት እና ከአንድ ጀምሮ እስከ 5 እየተጠመኩኝ ነው። ጳጉሜን ስመጣ ምንም ቤት ውስጥ ያየሁት ነገር የለም። ስለ እውነት ነው የምናገረው። ምንም ነገር ለውጥ ያየሁት ትንቀሳቀሳለች፣ ያው ያማታል፣ ወጣ ገባ ኃይለ ቃል የምትናገረው አለ። ይሄ ጉዳይ ይፈጸም ቤት ውስጥ አይፈጸም እግዚአብሔር አምላኬ በሚያውቀው ድንግል ባሪያም በምታውቀው ማውቀው ነገር የለም። ስለ እውነት ነው የምናገረው። በአምላኬ ፊት ነው የምናገረው፣ በእናንተ ፊት ብቻ አይደለም፣ በእግዚአብሔር ፊት ነው የምናገረው። ምንም የማውቀው ታሪክ የለም። 8 ሰዓት ወር 9 ሰዓት ድረስ ነበረች። ምግብ በላች፣ ወጣች ከልጆች ጋር። ያው ይሄ ቸኮል የሚለው ማውራቱ እንዳለ ሆኖ ወጣች፣ ሄደች። አምሽቼ ነው የምመጣው፣ ለኔም ክላስ ሳር ግዙልኝ አለች። ሳር ተገዛ፣ ቁጭ አደረግን ክላሷ ጋር። ያም በቃ የበዓል እንትናችን ላይ ነው ያለነው። እየመሸ ሄደ፣ እየመሸች ልጅ አትመጣም እያልኩኝ እየመሸ ሄደ ሰዓቱ። በኋላ ወደ 5 ሰዓት ምናምን ስልክ በዛ። በቃ ስልክ በጣም ምንድነው ስልክ ለምን ማታ 5 ሰዓት ይሆናል፣ በቃ ወደዛ ይሆናል ሰዓት ስገምታ። ምንድነው ልጅቷ ማልመጣች? ስልክ በዛ። ምንድነው የሆነው ነገር? ምንድነው የተፈጠረው? ማለት ስልኩንም ማንሳት ፈራው። አንዳንዴ ማታ ስልኮች በጣም ሲንተሲ ምንድነው የተፈጠረው? ከዛ አባቷ ስልኩን አነሳና ወንድሜ ነው መሰለኝ የነገረው። አረ ችግር አለ እንዲህ አይነት። ከዛ የኔ ስልክም ሳይ 3 ሚስ ኮል አለ። ምንድነው ብዬ ደወልኩኝ። አባትየው መጀመሪያ ሳናገር ምንም ነገር የለም በሰላም ገብቻለሁ ነው ያለው አለኝ። ከሌላ ሀገር ነበር የሚመጣው ለበዓል፣ ወደ እህቴ ጋር ነው ያረፈው። ከዛ ምንድነው አልኩና ደወልኩኝ። አረ እንደዚህ አይነት ችግር አለ እንዴ አልኩኝ። እስቲ ላኩልኝ አልኩኝ። እንትን ላይ ስናይ ምንም ነገር የለ፣ ዩቲዩብ ምናምን ላይ ላኩልኝ ስን ምስል አሳዩኝ። ምን ሚዲያ እንዳሉኝ ጠፋኝ እና ምስሉ ፒክቸር ፎቶ እንትን ይታለን ዲች እሷ ናት አይደለችም የተቀናበረ ነው ወደሚል ነገር ነው የገባነው። እዛ ፍለጋ ወጣን እስከ 8 ሰዓት ድረስ። ሄደችበት የሚባለው ስፍራ የለችም። ተመለስን፣ መጣን፣ ቁጭ አልኩ። ወደ 9 ሰዓት 10 ሰዓት ላይ የሆነ ሚዲያ ለቀቀ። የሆነት አላመንኩም። የስቴሲን ሰው ያድራሻ ስጡኝ፣ ከየት አገኘ ብዬ እሱን ብፈልግ ሌላ ሀገር አድራሻ ነው። ግራ ገባኝ። በቃ ነጋ። ወዴት እንሂድ? ቲክቶክ ላይ እንደሆነ አላወቅሽም አንቺ? እሱን አላወቅኩኝ። ስልክ በቃ ስልኳ ዝግ ነው ተባለ። ወዴት ይኬድ? በቃ ያለንበት እንደምታየው
እንደምታይን ወዴት እንሂድ? ሀገር እኮ ነው የማይደረግ ነው ነገር ነው የሆነብኝ። የምሬን ነው የምናገረው፣ ከእውነት ካንጀቴ ነው ከልቤ ነው የምናገረው። በጣም ከባድ ጊዜያት ነበረ፣ ከባድ ጊዜያት። እንዲህ አይነት እንግዲህ ለማንም አያድርስ፣ ማንም ላይ አይድረስ። ይሄ በጣም ከባድ ነገር ነው፣ ከባድ ነገር ነው። በጣም የሚያሳዝን ጉዳይ ነው። ከዛ ብዙ ሚዲያዎች ተቀባበሉት፣ እየሰፋ ሄደ። ከዛ እስቲ የአንተን አድራሻ ከቴሌግራም ይሁን ከምንድን ነው ያገኘነው መሰለኝ፣ የኔን አድራሻ ደወልን ወደ አንተ ጋር። ያ አንተም ችግር ላይ እንደሆንኩ በኋላ ነገሩኝ። ከዛ በማግስቱ እንትን እያለ ወደ ፖሊስ ጣቢያ ሄደናል ከጎረቤቴ ጋር ሰኞ ዕለት የሆነ መጀመሪያ የሄድንበት ፖሊስ ጣቢያ የገቡ ሰዎች አላገኘም። ዝናብ ነበር። ዝናብ ውስጥ ቁጭ ብለን ጠበቅን። ተረኞች አልገቡም። እንደገና መንገድ ላይ አንድ ፖሊስ አናገርኩኝ። ጉዳይ ገጥሞኝ ነው ፖሊስ ፈልጌ ነው ስለው ሄዱ አመልክቱ እዛው በፐርሴላቸው አለ። በየፐርሴል አንድ ፖሊስ አለ ተባለ። እዛም ደወልን። የዛም ፖሊስ ልናገኝ አልቻለም። በማግስቱ በአካባቢያችን በሚገኘው እንዲህ አይነት ችግር ገጥሞናል ብለን አመልክተናል። በዛ ኮንዲሽን ውስጥ ቁጭ ቤቴ እያለሁ አንድ እንግዳ ዘመድ ሊያወያይ መጥቷል። እሱና እኔ ቁጭ ብለን በር ተንኳኳ። ከፈትኩኝ። ሳያቸው የቤተክርስቲያን ልጆች ናቸው። ሰላም ብዬ አበበች ነኝ አልኩኝ። ለጉዳዩ እንደመጡ ገባኝ። ገብቶታል። ወደ ቤት ገባን። ህመምተኛ መሆኗ ያለውን ሃይማኖት እንትናችንን ካርዳችንን አሳየዋቸው። የልጅቷንም ታሪክ ወደ እሱ እንመጣለን። ግን የእናትነት ስሜት፣ ኦርቶዶክሳዊነት ስሜት በጣም ከባድ ነው። እንደ ልጅም በእርግጠኝነት የወለደ ያውቋል። ጭንቁ ብዙ ነው ልጅ። በዛው ልክም ደግሞ እመብርሃን ምስሏ ሲቀደድ ደግሞ እንደ አንድ ክርስቲያን በጣም ያማል። ምን አይነት ስሜት ላይ ነበሩት በዛ ሰዓት? እኔ እዛ ያለቀስኩት ከዛም ካለቀስኩት በኋላ በጣም ሳለቅስ ነበረ። ወዴት እንደምሄድ ግራ ይገባኛል። ምን እንደማወራ ግራ ይገባኛል። እጮሃለሁ እላለሁ። ብጮህ ማንም የሚሰማኝ የለም። ወዴት ልጩህ? ወደ ማን ልጩህ? ምን ላድርግ? ምን ይዋጠኝ? እኔም እኮ አይምሮዬ አሁን ትክክል አይደለም። እንደው ልቻለውና እስቲ አቅጣጫ ላስይዘው፣ ምናልባት አቅጣጫ ቢይዝልኝ ህዝብ ቢረዳኝ በሚል ነው እንጂ እኔ ራሴ ውስጤ ትክክል አይደለም። ውስጤ ትክክል አይደለም። እውነቴን ነው የምልህ። ምን ተሰማሁት? ያንን ምስል ሲያዩ ምንድን ነው የተሰማሁት? እንዴ ይነገራል እንዴ? ይሄ እኮ በጣም ከባድ ነው። ደረቴን ሁሉ መትቻለሁ እኮ አልቅሻለሁ እኮ። ምንድነው የተፈጠረው ነገር? ምንድነው? እየተቆራረጠም ሲያሳዩ እጅግ በጣም እየባሰብኝ ነው የሚመጣው እኮ። ባየሁ ቁጥር እየባሰብኝ ነው የሚመጣው። ባየሁ ቁጥር እየባሰ ነው የሚመጣው። ምንድነው አቅጣጫው? ምንድነው? ወዴት አቅጣጫ እየሄደ ነው? ምን ላስብ? ምን ታደርገዋለህ? ወዴት ላስብ? ምንድነው የተፈጠረው ነው? ግራ ነው የሚያጋባ። እንኳን ከቀልቧ እሷ ብትሆን እንኳን የማርያምን ምስል የምንም ትነካለች እንዴ? ያችን ሕፃን ልጅ ቀደደችን ብላ መታት ነበር እኮ። ዛሬ ግን ሕፃን ልጅ ቀደደው ስትል የተገላቢጦሽ እኮ ነው። ጤነኛ አይደለችም። እርግጠኛ 100% ሆኜ የምነግራችሁ እንዲህ አይነት ብልግና ውስጥ እንዲህ አይነት ድርጊት ውስጥ የእውነቴን ነው የምለው። ልጄ ስለሆነች አይደለም አትገባም። በፍጹም ከአይምሮዋ ብትሆን በፍጹም አትገባም። አይደረግም። ማንም ያውቃቸዋል ልጆቼ ምን አይነት ልጆች ናቸው። እንደው ልጆትን እንርሳና እንደው ልጆን እንርሳና ሌላ ሰው አደረገው ተብሎ ቢያዩ ምንድነው የሚሰማውት? እቆጣለሁ። ስለዚህ በሶሻል ሚዲያ ላይ የነበረው ቁጣ አግባብ ነበረ። አዎ ትክክል ነው። ሰው በእናቱ አይቀልድም። ለእርሶም እናት ናት። በምን አንገቱት ላይ ያሰሩት ክር እኮ ክርስትና ነው፣ ሌላ ነገር አይደለም። እጅ ላይ ቢያስሩት እጄ ቢቆረጥ እሄዳለሁ ነው። እግር ላይ ቢያስሩት እግሬም ቢቆረጥ መራመድ ይችላል። ግን ክርስትናዬን አንገቴ ይቆረጥ እስከ ማለት ነው። ያ የተሰማቸው ኦርቶዶክሳውያን ተቆጥተዋል። እግዚአብሔር በሚያውቀው የኔ እናት እንደዛ ደውለውልኝ ያም አልመሰለኝም ነበረ። ህመም ላይ ነኝ ብዮት የለ ሳየው እጅግ ነው የነዘረኝ። በጣም ነው የነዘረኝ። ደም ስሬ እስኪገታተር ድረስ ነው ሲነዝረን የነበረውና ነገሩ ቀላል አይደለም። አሁን የዚህ ፕሮግራማችን ዓላማ 3 ነው። ዋናው ነገር ትክክለኛ በአእምሮ የሚያስብ ሰው አድርጎት ቢሆን መሄድ እስካለበት ድረስ እንሄዳለን። አሟታል እያሉ ነው። ይቺ ልጅ እግዚአብሔር ምሕረቱን ይላክላት። የመጀመሪያው ምሕረት
በሕክምናውም በሃይማኖትም ነው። የሃይማኖት አባቶች በጸሎት ያግዟት። ኦርቶዶክስ ናት። ኦርቶዶክስ እስካሁን እንግዲህ እሷ የምትናገረው ድረስ አሁን የምትዘባራርቀው ነገር አለ። አንዴ 2 ወሬ ነው ትላለች፣ አንድ 5 ዓመቴ ነው ትላለች። ግን እስከ ቅርብ ጊዜ ለቤተክርስቲያን እንደምታስገባ አውቃለሁ። በሞባይል ባንኪንግ ለጎጆ አርሴማ ኦርቶዶክስ እንደሚሆነ ያውቃሉ። ይሄ የብዙ ነገር ማሳያ ነው የኔ እናት። ለምን መሰሉት? ልጆቻችንን እንግዲህ ቢያንስ ልንጠራጠርበት የምንችልበት ጊዜ መሆን የለበትም። ልጆቻችንን ቅርበውን ማወቅ መቻል አለብን። የብዙ ነገር ማሳያ ናት ይችልች። እንዲህ በተደረገ ቁጥር ሁሉ እያሰረን አንችለውም። እየታሰረ አይቻልም። 20 30 40 50 ሺህ ሆነው ምድርን እንዲበክሉብን አንፈልግም። እንደዚህ አይነት ምድር ሰላም እንድትሆን ሃይማኖት አባቶች ከልጆቻቸው ጋር አቀርብ ለምድር ሰላም መጸለይ ሲባል ትውልዱን ማስተማር ነው። ወላጆች የእርሶም ኃላፊነት ነው የሁላችንም። ስለዚህ በመጀመሪያ እንድትታከም እንድትድን እግዚአብሔር አምላኩ ፈቃዱ ይሁንላት። ድና በራሷ ቦታ ላይ ሆና ደግሞ ያስከፋቸውን ሕዝብ ይቅርታ እንድትጠይቅ ለዛም ያብቃት። አትመን ሌላም ቦታ ትሁን፣ ግን አትሊስት ይሄ ነገር ብዙ ደረጃ የሚያዳርስ ነውና ሀገር በእንዲህ አይነት ነገሮች የሚረበሹበት ምክንያቶች እንዳይኖሩ ነው። ሶስተኛው ዓላማችን ደግሞ የሆነው ነገር ምንድን ነው የሚለው ነገር ከባለቤቱ ሲሰማ ጥሩ ነው፣ ከእርሶ እንድንሰማ ስለፈለግን ነው። እንግዲህ ዛሬ ላይ ወደቀ ሲሉ ተሰበረ የሚል ብዙ ነው። ትንሽዬ ምክንያት ሲመጣ አናፍሶ ወደሚፈልገው ጥግ የሚወስደው እልፍም ጭምር ነው። አንዳንዱ የሃይማኖት ጦርነት ለማስመሰል ግራና ቀኝ አድርጎ ተነስ በለው የሚል የበዛበት ነው። በሌላው ጎንም ደግሞ እኔ ሶሻል ሚዲያ ወንድሞቻችንም ወደ እርሶ ቤት መጥተዋል፣ እናነሳዋለን። መምጣታቸው በራሱ ስህተት ነው ብዬ አላሰበም። እኔም በአካል በሆን ኑሮ የሚሰማኝ ነው። እኔ ብቻ ሳልሆን እርሱም ሌላ ሰው ቢሆን ኑሮ እመብርሃን እንዲሆናለች ቢባል እቤቷ አይቀመጡም። ምን አሉት ከእርሷ ውጭ? ምን ሲጠሯት የምትመጣለት የምትደርስለት፣ ሲጠይቋት ምን በእርግጠኝነት ዝም አይሉ። አንዳንድ ጉዳዮች ካለፉ በኋላ ነው ባልሆኑ ልንላቸው የምንችላቸው ነገሮች። ሰው እኮ አይደለም ስለመብርሃን ይቅርና ሀገር ተደፍራለች ሲባል መሳሪያ አንግቶ ድንበር ሄዶ ይዋጋል። ለምን? ሀገር እንድትነካበት ስለማይፈልግ። በዚህ በመሬት የሚጥለው የሰማያዊውን አባት የወለደች እናት ደግሞ ስትነካ ሁሉም ስሜት አለው። ከዛ በኋላ የመጣት ነገሮች ግን ነገር መካረሮች ደስ አላሉኝም፣ ጥሩም አልነበሩም። እውነቱ ከእርሶ ግኖና ምን ነበረ የመጣው ምን ነበረ የሚለውን የእናትነት አንደበት የክርስትናም አንደበት ነውና ነገ የምትያዝ አንደበት ናት። እውነቷን ነው ማውራት። ስለዚህ የማይመለከታችሁ ባካችሁ ገለል ልበሉ፣ የሚመለከታችሁ ደግሞ ይቅርታ እየጠየቁ ነው። ለሚመለከቱት ሃይማኖትን ብለው እውነትን ብለው ቤተክርስቲያን ድንግል ማርያምን ብለው ለመጡ ይቅርታን እየጠየቁ ነው በልጅቷ ስም። ነገ ደግሞ ልጅቷ ጤነኛ ስትሆን እራሷ ይቅርታ የምትጠይቀዋል። ግን እንደው የጠላት ወዳጄ ነው የሚባል ጥቂት ሰዎችን ስለሚፈልጉ ሌሎች የሚያሳድዱ ደግሞ እናንተ ቆም በሉ ለማለት ስለፈለግኩ ነው። እኔ እናትና ባሮክን ጠይቄው ነበረ። በእንትን የመጡት ምንድነው ወደ እርሶ ቤት የመጡት መቼም በዛን ሰዓት እርሶ ያስታውሳሉ፣ ነገርን ያገናዘባሉ የሚል እምነት የለኝም። ወዲህ እመብርሃን ናት፣ ወዲህ የአብራኮት ክፋይ ነው። መከራ ውስጥ እንዳሉ እረዳለሁ። እግዚአብሔር እመብርሃን መቼም ከመከራ ታውጣውት እና ባሮክን ጠየቁት። ምንድን ነበር የሆነው? ምንድን ነው ያደረጋችሁት? ለምን እንደሄዳችሁት ሄዳችሁ ምንድን ነው ያደረጋችሁት የሚለውን ጠይቄዋለሁ። እንዲህ ብሎኝ ነበረ። ምናልባት ላንበብልዎት እስቲ እርሱ እውነት የሚሆነውን እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም። ፖሊሶች ከበውት እንዳለ ፓትሮል ከበውት እንዳለ ነው የነገሩን በዚህ ሰዓት ላይ ማለት ነውና ለምንድን ነው እርሶን መጫወቻ ሜዳ ያደረጉት? ዞኖች ሲጣሉ የሚጎዳው ማን ነው? ሳሩ ነው የሚባል ነገር አለ። እርሶን መጫወቻ አድርገው ቀድሞም ሌላ ነገር የሚፈልጉ ሰዎች ይሄንን ጉዳይ መነሻ አድርገው ማራገብ ስለፈለጉ ይመስለኛልና እኚህ እናት በየዋህነት መጥተው ይቅርታን እየጠየቁ ነው። ልጄ ህመምተኛ ናት፣ በመጀመሪያ ከህመሟ ትዳን፣ ሌላ የሚያውቁት ነገር የለም። ሌላ ምንም በካልኩሌሽን ያደረጉት ምንም ነገር የለም። እናት ናቸው። በቃ ስገባ ጸበልን እየተጠመኩ ነው ማስበው በዓልን ነው፣ በዓልን ማክበር እንጂ በዓልን መረበሽ ሐሳብም የለም።
ስለዚህ ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው። ብሩክ እንደዚህ ብሎ ነበር። አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል። እውነት ከሆነ ከበር ቆመን በስርዓቱ አንኳኳን። ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን። የብሎኩ የውጪ በር ጠጋ ብለው አውቃለሁ፣ ለምን እንደመጣህም አውቃለሁ፣ ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡን። እውነት ነው፣ ይሄ እውነት ነው። ከዛ የውጭውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። የተወሰነ እንትን ብሏል። ያው እንትን ላይ ስላሉ ሆት ስለሆኑ ብዙም ቢሆን እሺ ያለውን ነው። እሺ ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩ አንገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የእኛም ሀሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩን። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉ። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለብን። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋህዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። ሕክምና ላይ እንደነበረች አሳየኋቸው። እንዲህ አይነት ችግር እሱን አሁን አናምንም ነው ያሉት። ልክ ነው፣ ስሜታቸው ተጎድቷል። ታማሚ ናት የሚለውን አንቀበልም አሉ። ስሜታዊ ናቸው፣ ስሜት ውስጥ ናቸው። ይህን ካወራን በኋላ ኦኬ ይህን ሁለት ነው የነሱ ሀሳብ። ኦኬ እንግዳውስ ለምንድን ነው ለሁሉም አድርሱልኝ፣ ስም እየጠራው በዛ ጭንቀት ውስጥ ይህን ጉዳይ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማደርገውን አላቅም፣ ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቼ አሳይቻለሁ። እዚህ ነው ብዬ ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። ይሄን አቀም ለፖሊስም እንዳመለከትኩ ነግሬያቸዋለሁ። እንደውም የፖሊሱ ቁጥር ፊት ለፊታቸው ጠረጴዛ ላይ ነበር። ይሄን ነገር ያለው ቁጥሩ እዛ ቁጭ ብሏል። ሌላም ልጅ ስላለ ልቀጥል። ኦልሞስት ያለውን እንዲሁ እያወራን አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለሕግ አሳልፈው ይስጧት ብለዋል። ለሕግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ፣ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ፣ እኔ ከማንም በፊት ቀድሜ ደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ፣ እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ከነጋሽ ጋር ተመልሰን እንመጣ እንችላለን። ስለዚህ ይሄንን ብለዋል። ስንወጣ ከኔ ጋር የነበሩት ልጆችም ጥሩ ስሜት ባልሆነ ነው የወጡት፣ አልቅሶም ነው የወጡት ይላል። ሌላው እንደ ጥያቄ ምናልባት ብናነሳው እንዲህ ብናነሳው ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከም አይደለም፣ ስሜት ውስጥ ናቸው። ይሄን ሲጎተት ይሰማኛል። እነሱ ያው ስሜት ውስጥ ናቸው። ያው ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል። አሉ አብረውን የህግ እንትኖች ብለዋል ሰዎች። ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ግን እንግዲህ አዋክቦት ነበረ፣ ገፈታትረውት ምን አስጨንቀውት ነበረ። ይሄን ሲስቡ ትንሽ ቅር ያሰኛል። እዛ ጋር ነው ማህበረሰቡ ቅር ያለው እንጂ አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸው ነው፣ ለምን ይገፈተሩ? እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? እጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው። እጮሃለሁ ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት
ልጅቷ ላይ ያለውን ጉዳት ለ2 ዓመት ሳስታምም ነበር አፍኜ ይዣለሁ ብያለሁ አይደል? ጉዳቴ እንዴ መጮህም ግድ ነው እኮ ሀገር እኮ ስትጮህ ሀገር አይደርስልህም እንዴ? ህዝብ አይደርስልህ ወገን ይደርስልሃል። ስለዚህ የእናትነት ስሜት ነው እጮሃለሁ ያሉት። የደረሰው ጉዳት እነሱ መተውኝ ምናምን አይደለም እንዴ አይደለም እጮሃለሁ ጉዳቴን ነው እጮሃለሁ ያልኩት እዚህ ጋር እንዴ ኃጢአት አላወራም። እሱ ነው እኔ አሁንም እኔ የምናገረው ልጆትን እንትውና በሌላ ሰው ደርሶ እንኳን ቢሆን በመጀመሪያ ጩኸት ነው የሚያሰሙት። እጮሃለሁ ነው የሚሉት። እኔ ለምን አልጮህም እጮሃለሁ ነው ያልኩት። እኔ እየተረዳው እንዳለ ከመጀመሪያ ከንግግራችን በፊት ልጆን ከማስጣሎት በላይ ስለ ድንግል ማርያም እንደዛ መሆኑ የከፋውትን ነው እኔ የምረዳው እንጂ ልጄ እንደዛ ሆነች የሚል እንኳን ከመጀመሪያው ጀምሮ ሲነግሩኝ አልሰማሁም። ይሄ የሆነው ጉዳዩ የነበረው እኔ ቤት ብዬ ነው የደወልኩልህ። እናት ነኝ ብዬ ነው የደወልኩልህ። እናት ነኝ ብለው ነው። አይ አልዋሽም። እኔ እግዚአብሔር እኮ ይጠይቀኛል። ትክክል እንጂ ሶሻል ሚዲያ ላይ እንደሚዘዋወረው ልጆቹ ገፍትረውኝ አይደለም እያሉ ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት እነዚህ ልጆች። አንኳኩተው ነው የገቡት። አንኳኩተው ነው። እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምረዋል? አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል? አዝኖልኛል። እነሱም ስሜታቸው ተጎድቶ ሊሆን ይችላል። ልጆቹ አዝነዋል ብዬ ነው ማስበው። ሌላ ነገር ካለ ከጀርባቸው መድኃኒዓለም ይጠይቃቸው። ፈጣሪ ነው ፈራጁ። እኔ እኮ የልጄን ፋይል እኮ ለአንተ ለመድኃኒዓለም ሰጥቻለሁ ብያለሁ። ፈራጅም ዳኛም ጠበቃም እሱ ነው አይደለ? ይሄን ጉዳይ እኮ እግዚአብሔር ያዋል። ስለዚህ ከጀርባቸው ችግር ካለ የእውነቴን ነው የምልህ ከምድሩ ጠያቂ በላይ የሰማዩ ጠይቃቸዋል። የሰማዩ ጠይቃል። ለገንዘብም ገንዘብ ለማግበስበስ ለተለ እንደ ይቅር ይበለኝ ቃላቶች አልጠቀም ሰዎች ስለሚሰነጣጥቁት ይቅርታ ይደረግልኝ እዚህ ጋርና እነሱ በኔጌቲቭ ነገር መተው ከሆነ ጠያቂው መድኃኒዓለም ነው። ይሄንን ነው። ስለዚህ ቪዲዮ ከተቀረጸ ከተላለፈ በኋላ ሰው ማዘን ጀምሯል። በደንብ መረዳት ችሏል። አንዳንዴ እንግዲህ ክፉ ነገር ለመልካም አጋጣሚ ነው የሚባለው። እነዛ ልጆች እንደ ማንኛውም ሰው ባይመጡ ጥሩ ነበረ ብለው ሊያስቡ ይችላሉ። እርሶ እንደሆነ ነገር መተው ግን ሰው ሞር አዝኗል ብዬ አስባለሁ። መጨረሻ አንድ ጥያቄ ልጠይቆት የኔ እናት። በጣም የገረመኝም እኔም የሚገርመኝ በመጀመሪያ ጉዳዩን ለፖሊስ ጠይቀው ነበር እንትን ብለው አመልክተው ነበር። ይህንንም ነግረዋል። ታዲያ ምናልባት ፖሊስ ጣቢያ ከሄዱ በኋላ ፖሊሶቹ ለምንድን ነው ዝምታን የመረጡት? ሶሻል ሚዲያ ላይ ደግሞ ይሄ ከተናፈሰ በኋላ ደግሞ አጠንክሮ የመሄድ ነገሩ ታይቷልና ቀድሞ ለምን ምላሽ አልሰጡትም? ምናልባት እነኛ ልጆች ወደ ፖሊስ ነበር መሄድ የነበረባቸው። ነገ መምጣት የለባቸውም ነበር። ሄደው ፖሊሶቹን አካባቢውን ይዘው ቢመጡ ትክክል ሊሆንላቸው ይችል ይሆናል። አላውቅም። ትክክል እነሱ እንግዲህ ለኔ የህግ እንትኖች ከደጅ አሉ ብለው ነው ያሉ። ይሄንን ደግሞ አልዋሽም። ሌላ አንድ ትልቅ ጥፋት ያጠፉት እነሱ ካነጋገሩኝ በኋላ ወይ በቃ በወጡ ኖሮ ይሄ ጉዳት አይደርስባቸውም። ምናልባት አሁን አንተ የምትለው አይነት ነገር ሪአክሽን ላይ ይፈጠር ይችላል። ኔጌቲቭም ነገር ይኖራል። እሷ ላይ አሁን ብዙ የምናወራት ለምሳሌ የሆነ ነገር ሰው ሲፈጠር አያመዛዝንም። በመጀመሪያ ብታመዛዝን እኮ የነገሩ ባለቤት ልጅቷ አታጠፋም ነበር። አንደኛው ነገር እነዚህ ልጆችም ቅድም ፖሊስ ይዘው መምጣት ነበረባቸው። ምንም ጥርጥር የለውም እንደ ትክክለኛ። ግን ይሄ ከስሜት በላይ እርሶንም ስሜታዊ የሚያደርግ ነገር ነው። ሌላ ቦታ አሁን እኔ የምነግሮት ነው። እኔ ብኖር እኔም ብሆን ላደርግ የምችለው ነው። ካለፈ ካደረ የእርሶን ሪያክሽን፣ የልጆቹን ሪያክሽን፣ የሰው ሪያክሽን ከታየ በኋላ የሚጻፈው ኮሜንትና የመጀመሪያው ስሜት ሁሉ አይገናኝም። እኔ አልቀየማቸውም። በጣም እውነቱን ልንገርህ፣ እኔ እንዲያደርገዋል ብዬ አልቀየምም። እኔ አልቀየምም። ለምን እቀየማለሁ? በቃ ሀገር ነው እኮ በቃ እኔ አልቀየምም። አላውቅም። እነኛም የሚሉት ምናልባት ጥፋት ሰርታችኋል የሚሉትም ለእኔ ከማዘን ነው፣ ለሀገር ከማዘን ሊሆን ይችላል። ምናልባት የእውነተኞቹ ካሉ እርሶ አያውቁም ሚዲያውን ምንም የሚያውቁት ነገር የለም። እርሱን አሁን እኔ ብነግሮት ጆሮትን ሁሉ ጭው ያደርጋሉ። የሚገርሙት ቤተክርስቲያን ትፈርሳለች ብለው የሚተነብዩ ሁሉ ናቸው። እርሱ አያውቁትም። እዛ ውስጥ እኔ እናት አለችኝ አይደለም ልክ ልጆት እንደርሶ ትገደል ትሰቀል እየተባለ በዚህ በሚንከራተቱበት በዚህ ጊዜ ይቅርና እኔ ታስሬያለሁ ስባል እናቴ ያየችውን መከራ አውቃለሁ። እርሱ ያሉበትን መከራ አውቃለሁ። ያ ስሜት እንዲሰማውት ነው እኔም አልፈልገው።
ከመከራው እንዲወጡ የእውነቴን ነው እኔ የሚሰማ ከጭንቀው ከዛ ከጀርባ ያለው ጉዱ ብዙ ነው የኔ እናት እርሶን ቅድም ልክ እንዳልኩት ሜዳ ያደረጉ ብዙዎች አሉ ተረዱ ምን አንዳንዴ አዛኝ ቅቤ አንጓቸው የሚባል አለ ብዙ እርሶን በቃ መገናኛ ሜዳ ያደረጉ እልፎች አሉ የጠላት ወዳጄ ነው ብዬት ለቀደም ይቺን ምክንያት ስላገኙ እዛ ቦታ ስላገኟቸው ልጆቹ ይገደል የሚሉ ናቸው ያሉት አዎ ይሄ ደግሞ ቀውሱ ጣጣውን ብዙ ነው ለምን ይገደላል አይ እንደዛ አይነት ነገር አሁን እኮ ወንድሜ አንድ ትልቅ ተቸግር የመጣውበት እኮ ሀገራችንን እንድስድን ነው አይደለም ሰላም እንድንሆን ነው በቃ ነገሮች እንዲረጋጉልን ነው እግዚአብሔር እንዲረዳ ነው እንጂ ማንም ሰው ለምን እርሶ ጋር የመጡ ቲክቶከሮች ይገደሉ ይሰቀሉ ይቅርና የእርሶ ልጅ በመጀመሪያ የኔ ፍላጎት ትታከም አዋቂ ነን የምትሉ የሕክምና ባለሙያዎች ካላችሁ እንድታግዟት በሳይኮሎጂ የሃይማኖት አባቶች ካላችሁ እንድትጸልዩላት መጀመሪያ ከዛ በኋላ ወደ መፍትሄው ይመጣል የተደረገው ድርጊት ትክክል ነው በምንም መስፈርት ትክክል ሊሆን አይችልም በምንም መስፈርት ቀደም ልክ እንዳልኩት ነው እኔ እንደው ሰይጣን አሰፍስፎ የጠበቀበት ጊዜ ነው የቤተክርስቲያን ልጆችን ለመብላት እርስ በርስ ለማባላት የታጠቀበት ጊዜ ነው እኔ ደግሞ በጣም ክርስትና ልክ እንደርሶ ነው ከልጄ ይልቅ ቤተክርስቲያኔ ብለው ነው የመጡት የተደረገው ነገር እጮሃለሁ ድንግል ማርያም እንዴት እንዲሆንባታል እንዴት እንዲፈጠራል ብለው ልጆትን ለማዳን ሳይሆን ስለ ድንግል ማርያም ፍቅር ነው ይሄ ነው ክርስትና ምክንያቱም ልጅንም የምትሰጥም ጭምር እርሷ ስለሆነች በዚህ ልክ ነው መረዳት መቻል ያለብን ከዛ ውጪ እርሶ ማያውቁትን ለተመልካች እንንገራቸው ክቡራን ተመልካቾቻችን በእኛ ቤት ሆነው ባለማወቅ ዓለም ሚዛናዊ ባልሆነችበት በዚህ ሰዓት ላይ ሚዛናዊ ለመሆን እያሰባችሁ ያላችሁ ሰዎች ቤተክርስቲያን እየሄደችበትን ያለውን መንታ መንገድ ብትረዱት ቤተክርስቲያን ከግለሰቦች ሳይቀር የግለሰቦችን ጥፋት ወደ ቤተክርስቲያን አሳድጎ ቤተክርስቲያንን ሁሉ ለመወረፍ አፉ የተከፈተበት ዘመን ነው ብትችሉ ቤተክርስቲያናችሁን ጠብቁ ባትችሉም ልጆቻችሁን አታስበሉ ይቺ ልጅም እነዚህ ልጆችም እኛም እናታችንም ልጆቻችሁ ነን የቤተክርስቲያን ልጆች አፈንግጦ የወጣ እልፍ ሊኖር ይችላል ነገሩ ተመቸን ብለው የቲክቶክ የላይቭ ተከፋይነትን ከፍ ለማድረግ የዩቲዩብ ገቢን እንደዚሁ ከፍ ለማድረግ ላይክና ሼርን ጥማት ለማምጣት በለው በዩ የሚሉ ለጉዳዩ ቅርበት የሌላቸው ስለመብርሃን ቅንጣት ፍቅር የሌላቸው በዚህ ላይ የተሳተፉ አለፍ ሲልም ለፍጡር ትሰግዳላችሁ እያሉ የሚያሞላ ምንድነው እሱ የሚያራክሱን ሳይቀር ዛሬ ስለመብርሃን ተዋጊ ብለው መስለው የመጡ ሰውን ለመጉዳት እነዚህ ልጆች የእናታችን ልጆች ናቸው የእናታችን ልጅ የኛም እህት ናት ሰው ከሆነን ሰዋዊ አስተሳሰብ ነው ልንከተል የሚገባው ሰው ከሆነን የፍትህ ስርዓቱን ኢትስ ኦኬ ግድ የለም በሌላ መልኩ ይኬድበታል እናታችን ከመከራ ይውጡ እንደው ጭንቅ ውስጥም አይግቡ ሊሉን የሚሉት ነገር ካለ ግን እንስማና እርሶን ከዚህ እናስወጣውት እዚህ ውስጥ ምንም የሌሉ በቃ እንደ አንድ ምስኪን እናት ሰርተው ጠረው ገረው የሚኖሩ ወደ ጫዋቱ ውስጥ አታስገቧቸው ምንም ነገር የለም አዎ ይሄ የቆራረጣችሁ ያቀረባችሁ ህዝቡን ባትረብሹብኝ ደስ ይለኛል በቃ ሀገሬ ቢረጋጋ ደስ ይለኛል እኔ አሁን በቃ ከአባቶቼ ጋር ከሃይማኖት አባቶቼ ጋር የሚያገናኘኝ ከጥሩ የተማሩ ሰባኪያን አሉ አገልጋዮች አሉ የተማሩ ሰዎች በውስጥ ብዙ አሉ ብዙ እግዚአብሔርን የሚረዱ አሉ ሚዲያም ላይ ቀርበው የሚናገሩ አሉ የተወሰኑ ያዳመጥኳቸው ዛሬም የሆነ አሃቲ ኦር ጋኒ በግሌ ጠይቃኛለች እኔ እንደራሴ ቅርብ ይያለው የሚል አንብብ ያለው እንደዚህ በቃ እግዚአብሔር በውስጣችሁ ያደረ የገባችሁ ሰዎች ውስጣችሁ ልባችሁ ቀን የሆነ ለእግዚአብሔር የቀረበ ሰዎች በቃ ይቅር እንባባልና ሀገራችንን እናስቀጥል የሁሉንም ሃይማኖት አክብረን አብረን የምንኖርበትን ዘመን እግዚአብሔር እንዲያመጣልን መንገዱን እንጥረግ እናስተካክል ይብቃን በእውነት ይብቃን በመድኃኒዓለም ስም ይብቃን
እውነት እግዚአብሔር ሆይ ይብቃን፣ እርዳን ነው የምለው። ፈጣሪን እርዳን፣ በቃ እርዳን፣ ይብቃን፣ ታረቀን፣ የእውነት ከልብ ታረቀን እግዚአብሔር። በደላችን በስቷል፣ ኃጢአታችን በስቷል። ለምኛለሁ፣ ፊት አቅርቤያለሁ፣ ብዙ ጊዜ በእንባ ለምኛለሁ። ታረቀን እግዚአብሔር፣ ታረቀን፣ በእውነት ታረቀን። በሰላም ወተን በፍቅር እንድንገባ ከሌ ሳንባባል ሁላችን በፍቅር እንድንኖር ሀገራችን ኢትዮጵያን ባርክልን። ልቦናችንን ቅን አድርገው መልሰን ወደ አንተ በየትኛውም ሃይማኖት ውስጥ ያለነውን መልሰን በቃ እግዚአብሔር መልሰን ታረቀን። ልቦናችንን ቅን አድርገው በቃ የክፋት ዘመን ይብቃ፣ የመበላላት ዘመን ይብቃ፣ ይቁም። አሜን። በነገራችን ላይ የኔ እናት እንደው ስልኮትንም ሳየው ሶሻል ሚዲያ ተጠቃሚ አይደሉ፣ የድሮዋን ስልክ ነው። ሶሻል ሚዲያን ተጠቃሚ ቢሆኑ ያው ለሀገር የሰራ መሸለም አይደል ያለበት። አንዳንዴ ሲከሰስ እናያለን ለሀገር የሰራ። እርሶ ጋር የመጣው በተለይ በሶሻል ሚዲያ ላይ ባሮክ ወይም ብሩክ የምንለው ወንድማችን ህይወቱንም ቤቱንም ዘግቶ ከቤተክርስቲያን ጎን የቆመ ልጅ ነው። እስርን ደጋግሞ በቤተክርስቲያን ጉዳይ የቀመሰ ነው። ፍቅር አንድዶት የመጣ ልጅ ነው። እርሶ ጋር ስለሆነ አይደለም፣ ሌላውን ቦታ ላይ ቢሆን ከፊት ቀድሞ ተኩሱም ሲኖር ምኑም ሲኖር እንኳን እዚህ የእስጢፋኖስንም የምናስታውሰው ነው የመጣ። ሲመጡ ልክ ሌላ ቦታ ይሆን የነበረው የቤተክርስቲያን ቅናት፣ የቤተክርስቲያን ፍቅር ይዟቸው ነው የመጡት። ያስቀየሙት ነገሮች ይኖሩ ይሆናል አላ እንደዛ እንደ ልጅነት እኔ ይቅርታ ጠይቆታል። ማንም ሰው መሆን መቻል ስለሌለበት አይደለም እርሶ እናቴ፣ ማንም የትም የምናገኘው ሰው በሰው መቀየም መቻል የለበትም። ሃይማኖትን እንደ ሃይማኖተኛ ሲሆን ሲጀመር ሰው እግዚአብሔር በሚለው መልኩ ነው የሚሄደው። በዛ መልኩ የሚሄድ ማንንም አያስቀይም። ግን ሰው የቤተክርስቲያን ፍቅር ደግሞ ሲያንገበግብ የተደረጉት ድርጊቶች አልመጡም እንጂ ብዙ ሰዎች እኮ ከዛ የባሰ ስሜት የነበራቸው ብዙ አሉ። ከዛ ወጥተው ግን ይህንን ጉዳይ ለሌላ አጀንዳ የተጠቀሙ በተለይም በምንፍቅና ህይወት ውስጥ ያሉ ስፖንሰር የሚያደርጉትም አሉ። በሶሻል ሚዲያ ይሄ እንዲቀጣጠል በጣም በሚያስገርም መልኩ የእርሶን ጉዳይ እንኳን ማገኘ ነው እንፈልግህ ነበር እንኳን ዘንቦብሽ ድሮም ጤዛነሽ የሚባል አለ አይደል? እንደዛ ሆኖ የናንተን ጉዳይ ሜዳ ለማድረግ የመጡ አሉ። እናንተ ግድ የለም ተረጋጉ። የነበረውን እውነት ይሄንን ሰምተናል። ሰው ሲቆጣ ሊያደርግ የሚችለውን ነገር ከዛም በላይ ሳይሆን ክርስትናንም በተቀላቀለ መልኩ ወንድሞቻችን ያደረጉት፣ እናታችንም ደግሞ ይቅር እላለው ላሉት ይቅርታ ላሉት፣ አልሆነም ላሉን አልሆነም፣ ሆኗል ያሉትን ደግሞ ሆኗል ብለው መስክረዋልና አንደበቶትን አይቀይርብን። ልጆትን ከዚህ መከራ ያውጣልን እግዚአብሔር፣ በምሕረቱ ይዳብስልን። ተመልሳ በሰውነት ደረጃ ላይ እመብርሃን ራሷ ታቆምልን። እመብዙሃን የምህረት እናት እኮ ናት፣ ምንም ጥርጥር የለውም። የምህረት እናት ናትና እርሶንም ይህም መከራውን በቃዎት ይበሉት። ከዛ ውጭ ያላችሁ ግን በሄዳችሁበት መሄድ አንችልም። ጊዜ አዘንብሎላችኋል፣ እናውቃለን። ጊዜ አዘንብሎላችኋል። ጊዜ ሲያልፍ ሁሉን ነገር እንነጋገራለን። የሁሉ ገዢ ግን መድኃኔዓለም አለ፣ ከላይ አለ፣ ለቤቱ ሰንፎ ማያቅም። እመብርሃንም ራሷን ማስከበር አቅቷት አይደለም የተቀደደችው። አንዳንዶች ራሷን ማታደን ስዕል ይላሉ። አይደለም፣ እንደዛ አይደለም በፍጹም። ትላንትም ከአርያ ጋር ስነግራችሁ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እስቲ አንተ የዓለም መድኃኒት ከሆንክ ራስን አድን እያሉ ነበር ሲወግሩት የነበረው። ፍርዱ ኋላ ነው። እንደዛ ያላችሁ ሰዎች ራሷን ማታድን እናት እያሉ ይዘብቱ የነበሩ ነው ዛሬ ስለ ልጅቷ ጠበቃ ሆነ የመጡት። በጣም የመጨረሻ አንድ ላድርግ የኔ እናት፣ እንደው እመብርሃን ለእርሶ ምንድን ናት? ስለ እመብርሃን እናቴ ናታ። ተመርጣ እኮ ነው፣ ንጽሕት ናት። ተመርጣ እኮ ነው አምላክ በእሷ ማህፀን ያደረው። ነግሬያታለሁ እኮ አምላክን ያጠባሽ ብዬ፣ በበረሃ የተንከራተትሽ ብዬ ነግሬያታለሁ እኮ። ጉዳዩን በደንብ ታውቀዋለች እሷ፣ ጉዳዩን ታውቀዋለች። ጉዳዩን ባታውቀው ኖሮ እውነት ነው የምልክ ልጅቷ ከቀልባ ሆነ ይሄን አድርጋ ቢሆን ኖሮ እንዴ እመብርሃን ዝም አትልም። እመብርሃን ስለምታውቀው ነው። ምናልባት ላላወቅ ውስጥ እንድትታወቅ ሊሆን ይችላል፣ አመኑባት ሊሆን ይችላል። እኔ ግን ማንንም ሰው በዚህ ጉዳይ ምቀየመው የለኝም። በቃ እውነቴን ነው፣ ምቀየመው የለኝም። በጣም ብዙ ሰው ብዙ ማህበረሰብ ልቡ እንደሚጎዳ ልቡ እንደሚሰበር ለኔም ለደረሰው ነገር እንደሚያዝን በደንብ ጠንቅቄ ያውቃለሁኝ። እና ወደ ሌላ ነገር እንዳይሄድ አሁንም ማህበረሰቡን እንትምለው ነገር
ይሄ እየተቆራረጠ አሁን ስለኔ ራሱ ዛሬ ይሄ ነገር ሲተላለፍ ሁሉም እንደሚያመቸው ቆርጦ ስለሚያቀርብ ይሄ ነገር በደንብ አስጠንቀቅልኝ ማህበረሰቡ እንዳይረበሽ በሚሆነው ነገር ማህበረሰቡ እንዳይረበሽ እኔ ነፃ ሆኜ መጥቼ ነው ይሄው በትራንስፖርት መጥቼ ነው መኪና ልኬላቸው ነበር አይሆንም ብለው በራሳቸው ትራንስፖርት የመጡ በፈቃደኝነት ተናገርኩት እንጂ ይሄን እንትን አይደለም አክብሬው ደውዬለት ስለነበር እደውላለሁ ስላለኝ ያከበረኝን ወንድሜን አመሰግናለሁ ተባረክልኝ አይዞሽ በቃ ይበልሽ አንቺንም እንደ እናት በጣም ነው መከራው ብዙ ነውና ይሄን በቃ ይበል ክብራን ተመልካቾቻችን ልክ እንዳልኳችሁ ነጋሽ ሚዲያ ነው ስትከታተሉ የነበረው ለልጃችን ለእህታችን ለኔ እህት ልትሆን ትችላለች ለሳቸው ልጅ ግን እግዚአብሔር አሁንም ምህረቱን ይላክላት ወደ ቀልቧ ስትሆን ተንበርክካ ይቅርታ የምትጠይቅ ሰው ያደርጋት እናታችንም ከጭንቀት ያደንሽ ከዛ ባለፈ ግን እንደማንኛውም ኦርቶዶክስ ሳይሆን ከማንኛውም ኦርቶዶክስ በላይ ስሜታቸው ተነክተው የሄዱ ልጆችን የምታሳድዱ አሳዳጁ እግዚአብሔር አለ ምክንያቱም እግዚአብሔር ለቤቱ አይሰንፍም ልጆቹን ያውቃል ይጠብቃል ምንም ጥርጥር የለውም በዚህ ሰዓት ልክ እንዳልኳችሁ በተለይ ባሮክ በፖሊሶች ተከቦ ያለበት ሰዓት አይደንቀንም የእውነት ለመናገር ያደረገ ቢሆን ብለዋል እናታችን ሁሉም ኦርቶዶክሳዊ ፍቅሯ የነበረ ቢሆን ኑሮ እኮ ይመጣ ነበር እርሶ ጋር መጥቶ ቤቱን ይከብ ነበር ያስጨንቅ ነበር ግን የተመረጡት እነዚህ ወጣቶቹ ናቸው ሄደው ያንን ያደረጉት ያንን ያላደረጋችሁ እዚህ መታችሁ ነገርን ግን በብዙ የምታባዙ ሰዎች እግዚአብሔር ልቦና ይስጣችሁ ከዛ ውጪ ቅድም ልክ እንዳልነው እናታችን የእሳቸው ቤት ሆኖ ችግሩ እሳቸው ላይ መጣ እንጂ ሌላ ቦታ ቢሆን ኑሮ እሳቸውም የሚወጡ አንደኛው ናቸው ምንም ነገር የለው ሁለተኛው ዋና ፍሬ ነገሩን እንያዝ ሌላውን አናሳድ ከዛ ይልቅ ድርጊቱ ለምን ተደረገ ብለን እንጠይቅ ልጅቷ ታማለች ነው ድርጊቱ የተደረገው ለማሳከም ተረባረቡ ለመጸለይ ተረባረቡ የድርጊቱ ባለቤት ያ ነውና መብርሃን የምሕረት እናት ናት ያግዙታል አቅም ያላቸው ያግዙታል በዚህ ሙያ ውስጥ ያሉ ማህበረሰቡ ያግዘኝ በቃ ሀገራችንን እንስራ እግዚአብሔር አምላክ እንግዲህ በቃችሁ ይበለን ወንድሞቻችን ላይ የመጡ ሰይፎች መለስ ይበሉ ያለ ቦታቸው ስለሆኑ ያለ ምክንያት እንደው ዝም ብሎ ሊበሏት ያሰዋትን አሞራ ጅግራ ነው ብላችሁ በነገር ልትይዟችሁ ነው የቤተክርስቲያን አፍ ናቸው ኦርቶዶክሳን ከነዚህ ወንድሞች ጎንም ልትሆኑ ይገባል ልጆቻችሁን አሳልፏችሁ አትስጧቸው ከሩቅ ሆኖ ሲያሰፈስፍ የነበረ መጥቶልኛል ብሎ ዳር የገባ ነገር አለና ነገ ተነገ ወዲያ አይኔናት እርሶም ሲሰሙ በጣም ያዝኑበታል አንዳንድ ጉዳዮች ይሄ በቤተክርስቲያን የመጣበት ነው ሰላም እግዚአብሔር ከሁላችን ጋር ይሁን ድንግል ማርያም ሀገራችንን ኢትዮጵያን ትጠብቅልን በእድሜ በጤና እርሶንም ትጠብቅልን ስለመጡ ከልብ አመሰግናለሁ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ አሜን እንኳን አደረሳችሁ አዲስ ሐሳብ አዲስ ተስፋ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን አሜን የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ መልካም አውደ ዓመት ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ
ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓ.ም በአፄ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልሽ አምላክሽ ልጅሽ ነው።